ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በርቁ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በርቁ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በርቁ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ነይ ነይ ያገሬ ልጅ ነይ ነይ ያገሬ ልጅ ሀገር ሀገር ይላል ይህ ሀገር ብርቁ እኔም ሀገር አለ የሚታይ በርቁ ሰማይ ሲለወስ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ ማለት ባህራት አረቢ መጣቁልት ነው ትችላላችሁ ባይዘው ያውቃለሁ። ይሄ ደግሞ የራሱ የስጋ ቅመም ነው ጋይስ፣ የከብሳ ቅመም ማለት ነው። ይሄ ቢኖራችሁ በጣም አሪፍ ነው ብዬ ነው የማስበው። ይኖራችኋል የሚልም ደግሞ ተስፋ አለ። ትንሽ ጨምሩበት። ከዛ ትንሽ እንከርነዋለን። የጨመርነው ቅመም ትንሽ ይተምተም። እዚህ ጋር ነገርኳችሁ። ማነው እንደኔ ወረቅ ህንዲ የሚወድ? በጣም ነው የምወደው። ባይዘው ወረቅ ህንዲ ማለት የሚሰጠን ጣዕም የሚሰጠን ነገር በጣም ነው የሚለየው። የምጠቀመው ሳላሳያችሁ እቺ ሶስ ደግሞ ብትገዙ በጣም አሪፍ ነው ለስጋ ተመራጭ ነው። ስፓይሲ ያልሆነ ማለት ስፓይሲም አለው። እና ያላሳየኋችሁ ነገር ምንድነው? ምስማር፣ ሀል፣ ቀርፋ፣ ሎሚያ ብስጨምር አልቀረጽኩላችሁም። ይሄን እንደሚገባ ያው ሁላችሁም ታውቃላችሁ በሚለው ነው ሳላሳየን ቪዲዮ ቀረጽኩት። ሶሪ ማለት እፈልጋለሁ ጋይስ።
እንደዚህ ነው። ስጋችን እስከሚበስል ድረስ እኛ ደግሞ ሰላጣችንን እንከታትፋለን፣ ሩዛችንን እናስተካከላለን። ይህን በመሰለ ስጋው ይበስላል። ስጋው ሲበስል መጨረሻ ላይ ደግሞ ይኸው እዚህ ጋር ሩዜና ጥቤ አስተካክያለሁ። ይኸው ጋይስ መጨረሻው እንደዚህ ነው። እንደዚህ አቅርቤዋለሁ። በጣም ነው የሚያምረው። በጣም ነው የምትወዱት። ስሩ። በጣም ነው የሚወዱት መዳሞች እና ሀሳብ አስተያየታችሁን ደግሞ እጠብቃለሁ። እወዳችኋለሁ። እዚህ እንደምታየው ሰላጣ ላጥብ ነው። ሰላጣ ላስተካከል። ሩዛችን እስከሚደርስ ድረስ ሰላጣችን እዚህ ጋር እናስተካከላለን። አብራችሁን ቆዩ። ሰላጣዬን ጨርሻለሁ። አስተካክዬ መልካም ምሳ ይሁንላችሁ። ስሚማ ሴት መሆን ካለብሽ እችን ሴት ሁኛት። ልባሟ ሴት ክብሯን ታውቃለች። ዘመኗን እንቁ ነች። ላየችው አታጎበድድም። ለተመኛት ሁሉ በቀላሉ አትገኝም። ውበትና ብልጭልጭ አያልከሰክሳትም። ሴትነቷ ኩራቷ ነው። መንገዷም የክብር ነው። መኖሪያዋ የፍቅር ሰገነት ነው። ላፈቀረችው ንጉሥ ብቻ ዝቅ ማለት ታውቃለች። ዓለም ላይ ያሉ ንጉሶች ለሷ የባሪያ ያህል ክብር ላይኖራቸው ይችላል። ያፈቀረችውን እንደ ዓለም ንጉሥ ማክበር ታውቅበታለች። በውበቷ ሳይሆን በሴትነቷ፣ በአድናቂዎቿ ሳይሆን በፈጣሪዋ ብቻ ትመካለች። የእርሷ መስፈርት ፍቅር ነው። መኖሪያዋም ክብር ነው። ታላቅና ክብር ፍቅር እርሷን ያኖራታል። የምትታመነው ላፈቀረችው ሰው ብቻ አይደለም፣ ለራሷ ትልቅ ክብር ስላላት ጭምር ነው። ሰማሽ? ይህችን ሴት ሁኛት። እንደዚያ ሳንዱች ትሰራላችሁ ብቻ አድርጋችሁ በክብር። ይሄን ደግሞ በጅበን ብቻ ነው የምሰራው። እንትን አልጨምርበትም። ችብስ ሳላረግ በጅበን ብቻ። ያው እንዲህ ሙሉ ለሙሉ ካረጋችሁ በኋላ ቅቤ እንዳይበዛባችሁ ምናልባት እቃው ላይ ሆኖ ከፈለጋችሁ በማንኪያ እንዲህ ማድረግ ትችላላችሁ። አንድ ማንኪያ ቅቤ እቃው ላይ ሰሜን በአረብኛ በኢትዮጵያ ነው። እዚህ ጋር ደግሞ ኑስካፌ ያፈራለን። ኑስካፌ ላፈላ ነው። አንድ ጎጤ ወተት ትጨምራላችሁ፣ የሻይ ወተት። አንድ ኩባያ ውሃ ጨመርኩ። የምጠቀመው ኑስካፌ ይሄ ነው። እንዲሁም ደግሞ አንድ ማንኪያ ስኳር እንትን ውስጥ ጨምራለሁ። አንድ ማንኪያ ከግማሽ አድርጉ። ያው እንደሚፈልጉት ነው፣ ሰዎቻችሁ እንደሚፈልጉት ማለት ነው። አንድ ማንኪያ ኑስካፌ። ወተቴ እንዲከፈላ በኋላ ወተቱ ለብቻ ነው የማፈላው። በነገራችን ላይ እኔ ማሽን ካላችሁ በማሽን ነው፣ እኔ ግን በሃይላንድ ነው የማረገው። መበጠብጠው ኑስካፌን ያዘጋጀሁት እንደዚህ ነው ጋይስ። ከዛ ስኳራችንን እንደዚህ እናደርጋለን፣ ከወተታችን ጋር እናዋህዳለን። እሺ እንደዚህ አዋህደን ከጨረስን በኋላ ያዘጋጀነውን ኑስካፌያችንን እንጨምራለን። ዋው የትም የለም ማሻአላ። ይሄ ሙያ ማታውቁ እርግጠኛ ነኝ በሃይላንድ ሞክሩት። አንድ ትንሽዬ ውሃ አድርጋችሁ ኑስካፌ ውስጥ አንድ ማንኪያ ኑስካፌ አድርጋችሁ በሃይላንድ ምጡት፣ በንጹህ ሃይላንድ፣ በሃይላንድ። ከዛ እንደዚህ አይነት ጽድት ያለ ኑስካፌ መስራት ትችላላችሁ። ቁርሳችን በዚህ መንገድ ጨርሻለሁ። ቀለል ያለ ቁርስ ነው ያሳየኋችሁ። መልካም ጊዜ ይሆንላችሁ። ባይ። ወዳችኋለሁ።